ሎጎሱን ጥሬ ቃሉን ሳያውቁ መገለጣዊ ብርሃን እናስተምራለን ይላሉ። በአንድ ወቅት ላይ ስመጥር የሆነ አስተማሪ ሲያስተምር ሰምቻለሁ። ከእጄ ብርሃን ጨረር ይወጣል እያለ ሲያስተምር አይቼዋለሁ። እና በጣም ተከታዮቹ በጣም የሚያደንቁት አስተማሪ ነው። እና አስተምህሮቶቹ ግን ሎጎስ አልባ ናቸው። እና ከዚህ የተነሳ ነው ጌታን ይወዳል፣ ፓሽኔት ነው፣ በጌታ መንፈስ ያለበት ልጅ ነው፣ የጸሎት ሰው እንደሆነ ያስታውቃል። ግን አንዳንድ ጊዜ ሎጎስ ከማጣት የተነሳ ሰዎች ሬማ እንገልጣለን ብለው ይሳሳታሉ። ኢቭን በመንፈሳዊው ዓለም ውስጥ እንኳን ሎጎሱ ቃል ያላቸው ሰዎች በመንፈሳዊ ዓለም ላይ አይስቱም። ምክንያቱም ጥሬ ቃሉ እንደ ሊትመስ ፔፐር ነው ወይም መለኪያ ነው፣ ማንጠሪያ ነው። ስለዚህ ጥሬ ቃሉን ሰው ተመልክቶ ለምሳሌ ብርሃን የበራ ሁሉ ከእግዚአብሔር አይደለም። ሰይጣን ራሱን የብርሃን መልአክ ያስመስላል። ይሄ ሎጎስ ነው፣ ጥሬ ቃል ነው የምነግራችሁ ያለው። ነገር ግን ወደ መንፈሳዊ ዓለም ስትገቡ የምታዩት ብርሃን ሁሉ ከእግዚአብሔር ከመሰላችሁ፣ የምትሰሙት ድምፅ ሁሉ ከእግዚአብሔር ከመሰላችሁ ሎጎሱን ካለማወቅ የተነሳ ዲሰፕሽን ውስጥ እንገባለን ማለት ነው፣ መሳሳት ውስጥ እንገባለን። ስለዚህ ሲሳሳቱ ሰዎች ካያችሁ ብዙ ጊዜ ከምን የተነሳ ይሆናል ማለት ነው? ይሄንን መንፈሳዊ ሎጎሱን ካለማወቅ የተነሳ ዲሰፕሽን ውስጥ ይገባሉ። ሎጎሱን እንወቅና ከሎጎሱ ውስጥ ነው ሬማው የሚወጣው። ሬማውን የሚያመጣው ደግሞ የኛ ስማርት ማይንድ ሳይሆን መንፈስ ቅዱስ ነው። ከቶፒክ ወጥቼ ነው የምናገረው። ምናልባት ለአንድ ሰው መመለሻ ማስተማሪያ ይሆናል ብዬ አስባለሁ። እና ከሁሉ ደግሞ ማወቅ ያለብን ነገር ጌታ ይባርካችሁ፣ ግን ጥሩ አስተማሪ አዋቂ ማን ነው? ወደ እውነት የሚመራን መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ክብር ለመንፈስ ቅዱስ ይሁን። ስለዚህ በመንፈስ ቅዱስ ላይ እንደገፋለን ማለት ነው። እና ይህንን ሎጎሱን በእንዲህ አይነት መንገድ እየተማርን ያለ ነው። ዘፍጥረት 2ን ስንጀምር ስለ ሰው ተፈጥሮ ተመለከትን። ሰው ይሞታል፣ አፈር ስለሆነ ወደ አፈር ይገባል። አንዳንድ ሰዎች ሲያስተምሩ ሰይጣንም አፈር ትበላለህ ተብሏል ሰይጣን። ስለዚህ አፈር ብሎ የሚለው ሰውን ስለሆነ ሰውን እየበላ ነው ሰይጣን የሚኖረው የሚል አስተምህሮ አለ። ይሄ እንደ መረዳታቸው አድርጌ ልውሰደው እንጂ ሰይጣን ሰውን እየበላ ካልን ምኑን ነው እየበላ የሚኖረው? አያችሁ፣ ሎጎሱን በስርዓት ካላወቅ ነው ዝም ብለን ሬማ ፍለጋ ብቻ ምንሯሯጥ ከሆነ ስህተት ውስጥ እንገባለን። ጥሬ ቃሉን እንወቅና ድሮ ለዚህ ነው አባቶች ቁጭ አድርገው መጽሐፍ ቅዱስን ያስተምሩናል። የቃል ጥናት ጥቅስ ያስተምሩናል። የጥሞና ጊዜ ያስተምሩናል። ያ ምን ይጠቅመናል መሰላችሁ? በቃሉ ላይ ግራውንድድ ሆነን መንፈስ ቅዱስ ከዛ ብርሃን ይሰጠናል ማለት ነው። ብዙ ጊዜ አስተምራለሁ። አት ሴም ታይም ደግሞ መሰብክባቸው ቀናቶች አሉ። በየሁዶቼ እሰብካለሁ። ሬማዎቼን ብዙ እዛ ላይ ይጠቀማለሁ። አሁን ግን ሊትራል ወደሆነው ስክሪፕቸር ነው የምንሄደው። ስለዚህ በእነዚህ ቀናት ውስጥ አንዱ የምንማረው ነገር እንግዲህ ስንማር የነበረው ቀብር ነው ወይስ ማቃጠል የሚለው ከባዕድ አምልኮ የመጣ እንደሆነ እሱን ተመልክተናል። ስለ ነፍስ ምንነት 3 አይነት የነፍስ አመለካከት እንዳለ፣ እንደገናም ደግሞ ስለ ሰው ማንነት ስንረዳ የሰው ሶስትዮሽ ተፈጥሮ ምን እንደሆነ፣ እንደገና ሰው ምን እንደሆነ ተመልክተናል። ሰው አምላኩን የሚመስልበትን ነገሮች ተመልክተናል። እነዚህን ነገሮች በሙሉ ተመልክተናል እና የኤደን ገነት ጋር ደረስን። የኤደን ገነት ምንነቷን ተመለከትን። ትርክት እንዳልሆነች ይህንን ባለፈው የተመለከትናቸውን እነዚህ ነገሮች ሁሉ ልድገምላችሁ፣ ወደኋላ ላስታውሳችሁ ብዬ ነው እንዳይጠፋባችሁ የተማራችሁት። እነዚህ ባለፈው የተማርናቸው ናቸው። የኤደን ወንዞችን ተምረን ነው ያቆምነው። ስለ 4 ወንዞች ተመለከትን እና 4 ወንዞች ተመልክተን ጨርሰናል። እርግጠኛ ነኝ ላስት ታይም ስንነጋገር። ክብር ሁሉ ለእግዚአብሔር ይሁን። ጌታን እናመሰግናለን። ስለ አዳምና ስለ እንስሶች ተመልክተናል። አዳም ብቻውን ይሆን ዘንድ ሴት ደግሞ እንደተሰጠችው ብቻውን እንዳይሆን፣ ስለዚህ ይህን ተመልክተናል። ጌታን እናመሰግናለን። ዛሬ የምንመለከተው ስለ ሰው ውድቀት ይሆናል። የሰው ውድቀት እና ምናልባት ይሄ የሁላችንም ታሪክ ስለሆነ ሁላችንም በትክክል ቃሉን እስቲ አንብበን እንረዳው እና ምን ይላል የእግዚአብሔር ቃል ስለ ሰው ውድቀት ምን ይላል? ምዕራፍ 3ን ተመልከቱልኝ አብራችሁ። እንደዚህ ይላል፣ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ፣ ሴቲቱን
ሴቲቱንም በእውነት እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ ይላል። ሲቀጥል የዛን ጊዜ የሁለቱም ዓይኖች ምን ሆኑ? ተከፈቱ። እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱ ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆን ፈራሁ፣ ተሸሸጉ። እግዚአብሔርም አለው ራቁትህን እንደሆንክ ማን ነገረህ? ከእርሱ እንዳትበላ ካዘዝኩህ ዛፍ በውኑ በላህን? አዳምም አለ ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁ። እግዚአብሔር አምላክም ሴቲቱን ይህን ያደረግሽው ምንድን ነው አላት። ሴቲቱም አለች እባብ አሳተኝና በላው አለች ይላል። እንግዲህ ይሄ ሁላችንም የአዳም ልጆች ስለሆንን ይሄ ታሪካችን ስለሆነ በታሪካችን ውስጥ እንደዚህ አይነት ነገር ሆኗል። የሰው አመጣጥን ላስት ዊክ ተማርን እና ከሰው አመጣጥ በኋላ የተመለከትነው ሰውን እግዚአብሔር በስተምስራቅ በኤደን ገነት ሰርቶ ወይም ደግሞ ጋርደን ሰርቶ በዛ አስቀመጠው። በዛ ካስቀመጠው በኋላ ሰው ተመችቶት ይኖር ነበረ። እንስሳትን ስም ያወጣ እሱ ነው። አይተፋፈሩም ነበር። ሁለቱም ራቁታቸውን ነበሩ። አየሩ ይስማማቸዋል። የሚበሉት ሁሉ ነገር የሚመች ቦታ፣ ከዛ የተሻለ ቦታ በዓለም ላይ አልነበረም። ስለዚህ በጣም የተመቸው ነው ለፍጥረቱ ፒነክል ወይንም ደግሞ ለፍጥረቱ ዋና ለሆነው ለአዳም የሰጠው እና ይህንን በአክብሮ በእጅ የሰራውን ሰው በጥበቡ ሁሉ ኢንቨስት ያደረገበትን ሰውን ክቡሩን ሰው አሁን ሌላም ከመንፈሳዊ ዓለም የሆነ ኢንተረስት ሆነ። እዚህ ጋር የምትመለከቱት ምንድን ነው? የምትመለከቱት ሰይጣን በእነዚህ ጊዜያቶች ላይ መቼ እንደሆነ እንዴት እንደሆነ በማይታወቅ ሁኔታ የሰማያዊ ነገር በኋላ ነው የምናውቀው። የሕዝቅኤል መጽሐፍን ስናነብ ነው የምናውቀው እንዴት እንደተጣለ ሰይጣን ግን ምን ሆነ? በዚህ በእባቡ አድሮ ወደ ኤደን ገነት እንደገባ ትመለከታላችሁ። እና በኤደን ገነት ውስጥ ከመጣው እግዚአብሔር ለአዳም ከሰጠው ለሔዋን ከሰጣቸው ነገር አንዱ ምንድን ነው? ነፃነትን ሰጣቸው። ሮቦት ስላልሆኑ ፈቃድ አላቸው። በፈቃዳቸው እንዲያመልኩት ኮሚኒኬት የራሳቸውን ወርድ ጀነሬት እያደረጉ የራሳቸውን ሀሳብ እያሰቡ በቃ በፈቃዳቸው ለእሱ እንዲገዙለት አድርጎ ኃጢአት እንዳያውቁ አድርጎ ነው የፈጠራቸው። ስለዚህ አዳም እግዚአብሔርን የሚመስለው አንዱ ነገር ምንድን ነው? ኃጢአት አልባ ነው። ኃጢአት የለውም። ኢኖሰንት ነው። በውስጡ ኃጢአት የለም። አተሴም ታይም ደግሞ በውጭም የሚያየው ኃጢአት አልነበረም። እግዚአብሔር ግን አንድ ነገር ነግሮታል። በቃ ይህንን በር እንዳትከፍተው ከተባለ ልጅ ሁል ጊዜ እንትን የሚያደርገው ነገር እንዳለ ልክ እንደዛ ዶንታች ይህን ተብሎታል፣ ነግሮታል። ይህንን ዛፍ እንዳትነኩ እንዳትበሉ፣ ይህን በበላችሁ ዘንድ ትሞታላችሁ አላቸው። ሌላ ሰባኪ መጣና ደግሞ ምን አላቸው? ያ ክፉ ማለት ነው። ያ ክፉ መጣና ምን አላቸው? ይህንን ዛፍ ብትበሉ እንደ እግዚአብሔር ትሆናላችሁ። እንደ እግዚአብሔር እንደምትሆኑ እግዚአብሔር ስላወቀ ነው እንጂ ይህንን እግዚአብሔር ለእናንተ ቢያስበላችሁ ኖሮ እንድትበሉ ያደርግላችሁ ነበር። ሪቤሊየን አመፃ፣ የእግዚአብሔር ሀሳብን የሚጥስ አንዳንድ ሰው የሚውለውን ነገር ተምሮ ነው የሚመጣው። ሰላማዊ አማኞች፣ በኢኖሰንት አማኞች፣ ለጌታ የተገዙ አማኞች አንድ አመፀኛ ሰው መጥቶ ማመፅ ሊያስተምራቸው ይችላል።
በቃ ደፋር የሆነ በእግዚአብሔር ቤት አድጎ ደፋር የሆነ በድፍረት ኃጢአት የሚሰራ የክርስቲያን ልጅ ነኝ እኔ በቸርች ነው ያደግኩት እያለ በድፍረት ኃጢአት የሚመላለስ ሰው ሲያዩ እነዚህ ከዓለም ከጥልቅ ዓለም ከጥፋት ከስንት ጨለማው የወጡ ኢኖሰንቶ ነው በቃ ወይ ሁሉ ነገር የሚነገረው እግዚአብሔር ቃል ነው ብሎ የሚሰሙ እነዚህ ንጹህ ልብ ያላቸውን ሰዎች በአንድ መጥቶ ህሊናቸውን ያረክስባቸዋል። በሁለተኛ ቆሮንቶስ ላይ የተነገረ ነው። እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ለክርስቶስ ከሚሆን ቅንነት እንዳይበላሽ ብዬ እፈራለሁ ብሎ ጳውሎስ ይህንን ይናገራል። የሔዋንን ሐሳብ አረክስባት የእግዚአብሔርን ኦልማይቲነስ የእግዚአብሔርን በቃ ኦምኒሽንስ የእግዚአብሔርን አዋቂነት እግዚአብሔር ለነሱ ያለው ፍቅር ይሄን ሁሉ ፕሮቫይድ ያደረገ እግዚአብሔር እንደሆነ እንድትረሳ እንደው ኢንዲፔንደንት እንድትሆን ባለፈው እንዳልኳችሁ ትልቁ ኃጢአት ኢንዲፔንደንስ ነው። ከእግዚአብሔር በቃ ተላቆ መኖር በቃ ለራሴን እችላለሁ እግዚአብሔር አያስፈልገኝም ማለት ነው። ስለዚህ ሰይጣን እዛ ድረስ ወስዶ ይሄንን ነገር እንዳሳያት ታሪኩ ይናገራል እና ወደ ታሪኩ ዝርዝር ከመግባት በፊት ልናቆም ቢገባው ነገር ይሄንን መሰረታዊ የሆነ በዘፍጥረት 3 ከ1 እስከ 13 ያለውን ታሪክ ሳናውቅ ስለ ደህንነት ሊገባን አይችልም። ስለ መሲሁ መምጣት ሊገባን አይችልም። ስለ ሙታን ትንሣኤ ምስጢር ሊገባን አይችልም። ስለ ኢየሱስ ክርስቶስ ዳግም ምጽአት ሊገባን አይችልም። ይሄንን ነገር ከዘለልነው የመጽሐፍ ቅዱስ ፋውንዴሽን ነው የምላችሁ ይሄን ነው። ስለዚህ በኤደን ገነት ውስጥ የተከሰተውን ነገር ሳናውቅ ስለ ፈተና ልናውቅ አንችልም። ስለ ኃጢአት ልናውቅ አንችልም። ስለ ቤዛነት ልናውቅ አንችልም። ወይንም ደግሞ የቤዛነትን ፕሮግረስ እንዴት እንደሆነ ሂደቱ እግዚአብሔር ሰውን ለማዳን የሄደበትን ኤክስትራ ማይል እሱ ልንረዳ አንችልም። ኢየሱስ ሥጋ ለብሶ ለምን እንደመጣ ልንረዳው አንችልም ማለት ነው። አያችሁ። ስለዚህ በዘፍጥረት 3 ላይ የምትመለከቱት ነገር 3 ብልሽቶች ሲመጡ ታያላችሁ በፍጥረት ዓለም ላይ። አንደኛ በሰውና በእግዚአብሔር መካከል ምን ተፈጠረ? ብልሽት ተፈጠረ፣ ወይንም ደግሞ አንድ ነገር ተፋለሰ። እስካሁን ስሙዝ ነበረ፣ እስካሁን በጣም ጥሩ ነበረ። ነገር ግን አሁን አንድ የተበላሸ ነገር አለ። ይሄ የተበላሸ ነገር ምንድነው? አዳም እንደ በፊቱ ኢኖሰንት አይደለም፣ እንደ በፊቱ አይደለም ወገኖቼ ሆይ። ስለዚህ አንድ የተበላሸ ነገር አለ። ይሄ ነገር በጣም ዋና ነገር ነው የተበላሸው። በሰውና በእግዚአብሔር መካከል ኮሚኒኬሽኑ ብሬክዳውን አደረገ። እግዚአብሔርና ሰው እንደ በፊቱ መነጋገር በመሃላቸው ጨለማ ገባ፣ በመሃላቸው እባቡ ገባ ወገኖች ሆይ። ስለዚህ ይሄንን ስትመለከቱ አሁን በእኛና በእግዚአብሔር መካከል ምን እያደረግን ያለ ነው? ይሄ ጨለማው ገብቶ እያደፈረሰ በሰውና በተፈጥሮ መካከል ኮንፊውዥን ተፈጠረ፣ ብልሽት ተፈጠረ። ተፈጥሮ በአዳም ላይ አመፀበት፣ አራዊት በአዳም ላይ አመፁበት። አንበሳን እንደ ቀድሞ ጆሮውን ሊያሻሸው አይችልም። ከነብር ጋር መነጋገር ወይንም ደግሞ ማጫወት አይችልም። እንደ ፔት እንስሶችን ላያቸው አይችልም። በሰውና በተፈጥሮ መካከል ብልሽት ሆነ፣ አራዊት ሆኑ እነሱ። ይሄ መልካም ባህሪያቸው ተለወጠና አራዊቱ ምን ሆኑ ማለት ነው? ክፉ ሆኑ፣ መራራ ሆኑ፣ ጥላቻ የተሞላቸው ሆኑ፣ የሚበረግጉ ሆኑ። ሰውም በቃ እነሱን አይበላቸውም ነበር። ሁሉም ተክል ነው የሚበሉት፣ ፍሩት ነው የሚበሉት። እንስሶቹ ሁሉም ነገር እርስ በርስ አይበላሉም ነበር፣ እርስ በርስ አይፈራሩም ነበር። አሁን ግን ጠላትነት በእንስሶች መካከል ገባ፣ በሰውና በእግዚአብሔር መካከል ጠላትነት ገባ። በሰውና በሰው መካከል እዛው በኤደን ገነት ብንሆነ አዳም ሚስቱን ብሌም ሲያረግ ትመለከታላቸው። በሰውና በሰው መካከል ኮንፍሊክት ተፈጠረ ማለት ነው። ስለዚህ የጥፋት ሁሉ ስር እዚህ ጋር ነው ያለው። ሰው ከአምላኩ ኢንዲፔንደንት ሆኖ መኖር ሲጀምር፣ ሰው ሰይጣንን መስማት ሲጀምር መፍረስ በህይወቱ ይመጣል። ይሄ አጋንንቶች ይህንን ነው የሚያደርጉት። ሰው እግዚአብሔርን ያሞታል። እግዚአብሔርን አሙላት መጥተው ለሔዋን ወሬ ያወሩላት። ስለዚህ ሳይታወቅ እስካሁን ድረስ በምድር ላይ ያሉ ችግሮች ተወለዱ። እስካሁን ሴቶች በወሊድ ይሰቃያሉ። ምክንያቱም በወለድሽ ጊዜ ምጥሽን አበዛዋለሁ አለ እግዚአብሔር። ስለዚህ ምጥ መጣባት። ድሮ ይሄ እርግማን ባይኖር ኖሮ መውለድ ኖርማል ይሆን ነበር ማለት ነው። ህመም አልባ ይሆን ነበር ማለት ነው። ህይወት አድካሚ አይሆንም ነበር ማለት ነው። ሞት የሚባል ጠላት አይኖረንም ነበረ። የሚያስለቅሰን
የሚያስፈራን አይኖርም ማለት ነው። ስለዚህ እነዚህ ሶስት ነገሮች ሆኖ እስካሁን ድረስ በምድር ላይ ወሊድ ስቃይ ሆነ፣ ህይወት አድካሚ ሆነ፣ ሞት የሚባል ጠላት በሰው ልጆች ላይ መጣ ማለት ነው ወገኖች። ስለዚህ ላሳያቸው የምፈልገው ነገር ምንድነው? ይሄ ክፉ ከየት ነው የመጣው የሚለውን ዘፍጥረት 3 ይነግረናል። ዘፍጥረት 3 ክፋት በዚህ ዓለም አይደለም የተጀመረው። ክፋት የተጀመረው በሌላ ዓለም ነው። አያችሁ፣ ከሌላ ዓለም ነው ወደዚህ ዓለም የገባው፣ ወይንም ከመንፈሳዊው ዓለም ከሰማይ ልበለው እንዲሁ በጥቅሉ ከሰማይ ወይ ከመንፈሳዊው ዓለም በእግዚአብሔር ዙፋን ፊት የነበረው ሰይጣን ሊቀባ የተጋረደው ሉሲፈር በእግዚአብሔር ላይ ካመፀ በኋላ ሲሶን መላእክት ይዞ ከተባረረ በኋላ ስሙ ተለውጦ አጋንንት ሰይጣን ከሆነ በኋላ ይሄ የወደቀ መልአክ ከሆነ በኋላ ከዛ ነው ክፋት ወደዚህ ዓለም የገባው። አጌንስት ጋድ የሚናገር ደፋር የሆነ በእግዚአብሔር ስልጣን ላይ የሚናገር ራሱን ከቃሉ በላይ የሚያደርግ የሰዎችን ልብ እልህኛ የሚያደርግ ጥላቻ የሚሞላ የሰው እንዲጋደል የሚፈልግ ሰውና ሰው የሚያጠላላ ክፉ ከሌላ ዓለም ነው የገባው። አንድ ነገር ማወቅ ያለብን ምንድነው? ክፉ is a person። አያችሁ፣ ክፉ ነገር ብቻ አይደለም፣ ድርጊት ብቻ አይደለም። ክፉ ስብዕና አለው። አንዳንድ ሰዎች ሰይጣን የለም ይላሉ። በተለይ በሰለጠነው ዓለም ላይ ሄዳችሁ ስትመለከቱ ክፉ ምን ይላሉ? evil is not a person ይላሉ። evil is something we do ይላሉ፣ ወይንም it's our action ነው ይላሉ። እውነት ለመናገር ግን ክፉ is a person ስብዕና አለው። በዚህ ዓለም የነበረ ነገር አይደለም። ክፋት የተጀመረው በሰው ዘር አይደለም። ክፋት አካላዊ ሳይሆን ይላሉ አንዳንዴ ሞራላዊም ነው ይላሉ። የስ አካላዊ የምንለው ምን ሲሆን ነው? is a person ከኋላ ሰይጣን አለ ማለት ነው። የሱ ደግሞ ግብር ወይንም ደግሞ ሞራላዊ ውድቀቱ ወደ ሰው ዘሮች መጣ። አያችሁ፣ ስለዚህ ይሄንን ትመለከታላችሁ። ክፋት as a person ሲመጣ ትመለከታላችሁ ሰይጣን። ከዛ በኋላ ግን በሰዎች ህይወት ውስጥ ሲገባ ክፋት አካላዊ ሳይሆን ሞራላዊ ይሆናል። ሰዎች ያክፉ ከኋላው እንዳለ መጣቁ ሰዎችን ሱሰኛ ያረጋቸዋል፣ ገዳ ያረጋቸዋል፣ ጥላቻ እንዲኖራቸው ያረጋል፣ እግዚአብሔርን እንዲጠሉ ሰውን እንዲጠሉ ያረጋቸዋል፣ ገንዘብ የሚወዱ አመፀኛ እንዲሆኑ፣ ውሸታሞች እንዲሆኑ፣ በቃ ከእግዚአብሔር ጋር የተጣላ ባህሪ እንዲኖራቸው ያረጋቸዋል። ስለዚህ ክፋት በራሱ ሳይሆን ሰዎች ራሳቸው ደግሞ ሳያውቁት ክፉ እየሆኑ ይመጣሉ። ጠቅላላ የሉሲፈርን ባህሪ አዳፕት ሊያደርጉት ይጀምራሉ ማለት ነው። ስለዚህ ስለ ክፋት የተስተካከለ እውቀት ሊኖረን ያስፈልጋል። ክፉ as a person ተገልጦ በኤደን ገነት ውስጥ በእባብ ውስጥ ገባ። ስለ እባቡ መጽሐፍ ቅዱስ ሲነግረን እንደምታውቁት ይሄ የዳሰሳ ትምህርት ስለሆነ አልቆይም አንድ ቦታ ላይ ዲቴይል ስለ እባቡ ትንሽ ልንገራችሁ እና ያ ክፉ መጥቶ መሳሪያ ፈለገ፣ የሚያድርበት ነገር ፈለገ፣ ድምጹን የሚያሰማበት ነገር ፈለገ እና ድምጹን ያሰማበት እዚህ ጋር የምትመለከቱት በስተግራ በኩል ላይ በእኔ በስተግራ በእናንተ ምናልባት በስተቀኝ ይሆናል 4 እግር ያለው አውሬ ትመለከታላችሁ። እንደ ሊዘርድ አይነት ወይም ደግሞ እንሽለሊት አይነት ነው እና ይሄ ምናልባት ሰይጣን ከመረገሙ በፊት በእነዚህ 4 እግሮች ይሄድ ይሆናል። ምናልባት እግሮች ነበሩት። አንዳንድ እባቦች ላይም ምናልባት እባብ መያዝና መነካካት የሚችሉ እነዚህ ራፕቶሎጂ እንደዚህ ስለ ረፕታይልስ የሚያጠኑ ሰዎች አንዳንዴ ስከል ይሉታል። ከላይ ያለውን ቆዳውን ከፈት ሲያደርጉት ቆዳው ስር እግሮች ያገኛሉ እና አጫጭር ሊራመድበት የማይችል እዛው ቆዳ ውስጥ የምትለጠፍ እግር ያጠረች እግር ያገኛሉ እና እባብ 4 እግር የነበረው ነው። ወይንም ደግሞ ቀጥ ብሎ ቆሞ በስተቀኝ በኩል ደግሞ በኔ በስተቀኝ ቀጥ ብሎ ቆሞ መቆም የሚችል እንስሳ ሊሆን ይችላል በሁለት እግሩ ማለት ነው። ነገር ግን እግዚአብሔር ከረገመው በኋላ ነው በደረቱ መሄድ የጀመረው፣ እርግማኑ የመጣው። ስለዚህ ይህንን ታሪክ ካሳየዋችሁ ይህንን የሚናገር እባብ ታሪክ ሄዳችሁ ስትመለከቱ እንግዲህ ሰይጣን የተገለጠበት መንገድ ይሆናል ማለት ሰይጣን ራሱ እባብ ሆኖ መጣ ሳይሆን
እግዚአብሔር የፈጠረው ነው እባብ። አንዳንድ ሰዎች እባብ ሲያዩ ሰይጣንን ያዩ ይመስላቸዋል። ምክንያቱም በእኛና በሴቲቱና በአንተ መካከል ጠላትነትን አደርጋለሁ ስለተባለ እኛም ደግሞ ያው የአዳም ልጆች ስለሆንን ይሄ ተነግሮንም ስለምናድግ እባብ እንጠላለን። በተለይ አፍሪካውያን በጣም እባብ ይጠላሉ። አንዳንድ ባህል ደግሞ እባብ ሄዶ በእጃቸው መያዝ ኖርማል ነው ለነሱ። ፓጋን ሆነው ስላደጉ መጽሐፍ ቅዱስ ተምረው ስላላደጉ ስለ እባብ የሚፈሩት ነገር የለም እና ሄደው ይይዙታል። ትልቁ ፓይቶን ይሄ ትልቁ ምንድነው ፓይቶን ዘንዶን ይይዙታል። ላይ ተኝና ይጋደሉታል እና የሚይዙበት ቦታ አላቸው። የእባብ አይነቶችን እየመረጡ እየያዙ የሚበሉ ሰዎች አሉ። ወደ ቪየትናም ብትሄዱ፣ ወደ ቻይና ብትሄዱ፣ ወደ ታይዋን ብትሄዱ እባብ በደንብ ይበላል እና እንደውም አንድ ሰው ብሎ ተናገረ፣ አዳምና ሔዋን ቻይናዎች ቢሆኑ ኖሮ እባቡን ይበሉት ነበር ብሎ ተናገረ እና እንደ ሂውመር ውሰዱት እንጂ ያንን ህዝብ እንትን ማለት አይደለም። ግን የማይበላ ነገር የለም እና በቻይና ማለት ነው። ስለዚህ ሰይጣን የተገለጠበት መንገድ ወይንም በዛ ማኒፌስት አድርጎበት ይሆናል። እንዳትሳሳቱ እግዚአብሔር ተናግሯል በአህያው አፍ አይደለም። በለዓምን ከእብደቱ ሊመልሰው ከስህተቱ ሊመልሰው ምን አደረገው? በአህያ አንደበት ሆኖ እግዚአብሔር ይናገረው ጀመረ እና አህያዋን ሲመታት አህያዋ ትናገረው ጀመረ። ለምን ትመታኛለህ አለችው እና እስከ ዛሬ አብሬ ስኖር አስቸግሬህ አውቃለሁ አለችው። አላስቸገርሽኝም እያለ ይመታታል። የዛን ጊዜ እግዚአብሔር አይኑን ከፈተለት የበለዓምን። ያኔ ነው መልአኩን በተመለከተ ጊዜ ደነገጠ። እንስሳዋን እንደመታሃት ባለው ጊዜ በቃ ሊበቀልላት ነበረ። ግን እግዚአብሔር ዓላማ ስለነበረው ወደ ዓላማው ሄደ። ስለዚህ እንስሳውን አናገረ እግዚአብሔር። በእንስሳው አፍ አንደበት አድርጎ ሊናገር ይችላል እግዚአብሔር ማለት በውስጧ ሆኖ ቋንቋ ሊሰጥ ይችላል ለእንስሶች ማለት ነው። ለምን? ለእግዚአብሔር የሚሳነው ነገር የለም። ሰይጣንም ይህንን አይነት ነገር ተጠቅሞ ምናልባት ፖሴስ አድርጎት እባቡን ፖሴስ አድርጎት በእባቡ ውስጥ ሆኖ ተናግሮ ሊሆን ይችላል። ስለዚህ እንስሳው መናገር ይችላል ማለት ነው። የሚናገር እባብ ነው። ለአንዳንዶች ለነዚህ ለሆሊውድ ሰዎች ለሴኪላር ሰዎች እባቡ ሲናገር እችስ ለነሱ ጆክ ነው የሚናገር እባብ ብለው ለነሱ ቀልድ ነው። ምክንያቱም ለፍጥረታዊ ሰው እግዚአብሔር ነገር ሞኝነት ነው ይላል መጽሐፍ ቅዱስ። ስለዚህ ሰይጣን በእባብ ውስጥ ገብቶ ፖሴስ አድርጎት ተናግሮበታል። እዳዝሚን አሁን ያለው እባብ ኢቭል ነው ማለት አይደለም። አንዳንዶች ፔት አድርገው ያረቡታል። ከህሊና የተነሳ የቤት እንስሳ አድርጎ እባብን ማርባት በሰሜን አሜሪካ ነው ያየሁት እንጂ የምቀበለው ነገር ሆኖ አይደለም። እንደዚሁ ደግሞ እባብ በራሱ ቴሪቶሪ በጫካ ውስጥ እየኖረ እያለ አሳዶ እባብ መግደል ትርጉሙ አይታየኝም። አገሩ ነው ይኖርበት እባቡም ማለቴ ነው። እና እንደዚህ አይነቱም ጨካኝነት አያስፈልግም። በእውቀት እናድርገው ሁሉ ነው። እባብን ፈልገን ስለገደል ነው የድሮ ጠላትነታችንን ለአዳም ተበቀልንለት ለሔዋን ተበቀልንላት ማለት አይደለም። እና አቲክ ተፈጥሮንም ማክበር ይኖረናል ብዬ ይገባል። እና ኃጢአት ነው ኃጢአት አይደለም እባብን መግደል ኃጢአት ነው ኃጢአት አይደለም አይደለም። ጻድቅ ለእንስሳ ይራራል። እንደ እንስሳ እዩት ነው የምላቸው። እንደ እንስሳ እዩት። ይህን ስል ግን እንደ ውሻ ቤታቸው አርቡት ማለት አይደለም። ብዙ አደጋ ሊያመጣባችሁ ይችላል። ሊጎዳችሁ የሚችለው ፖይዝነስ ስኔኮች አሉ። አንዳንዴ ግን በሌሎች ቦታዎች ላይ ስታዩ የሚያረቧቸው አሉ። በተለይ በዚህ በሰሜን አሜሪካ ካየ ነው ማለት ነው። አብኖርማሊቲ አይበታሉ። የሚበሏቸውም አሉ። ለምን በሉ አልልም። ሜይ ቢ ባህላቸው ነው፣ ህሊናቸው ንጹህ ነው። ጀጅ ላደርጋቸው አልችልም። ስለዚህ ሰይጣን በእባብ ውስጥ ገብቶበት ሊሆን ይችላል። ስለዚህ ለምን በእባቡ መጣ ነው ጥያቄው። ለምን በሌላ እንስሳ አልተናገረም? ለምን በአንበሳ አፍ አልተናገረም? ይቅርታ ማለት ለምን በሌላ ራሱ መጥቶ ለምን አላናገራቸውም? እንደ ሰው ሆኖ ለምን መጥቶ አላናገራቸውም? እንደ መልአክ መጥቶ ለምን አላናገራቸውም? ምክንያቱም ሰይጣን ብልጥ ነው። ራሱን አውርዶ ከታች ባለ ፍጥረት አስመስሎ ሊያዙት የሚችሉት ስም ያወጡለት እንስሳ መስሎ
ልክ በዛ በሚያውቁት ፋሚሊየር በሆነ በዛ ምናልባት እባብ እንደፈለገ ሲዞር የሚውል ሰው እንስሳ ሊሆን ይችላል። ስለዚህ ከታች ባለ ፍጥረት ይዘናጋሉ ብሎ ስላሰበ ሆነ ብሎ በእንስሳ መልክ መጣ። ከነሱ ኦቶሪቲ ባነሰ ፍጥረት ሆኖ መጣባቸው። አያችሁ። ስለዚህ ይሄ ስለ እባቡ አንዱ የምንለው ይሄ ነው። ሌላው ሰይጣን ትልቅ ሚና ነበረው በሰው ውድቀት ላይ። እንድታውቁልኝ የምፈልገው ነገር መጀመሪያ በኃጢአት ወደቀ፣ ከዛ ወደ ሔዋን ቀረበ። ከዛ ስለ እግዚአብሔር የተምታታ ሐሳብ ወይም ኮንፊውዝ የሚያደርግ ሐሳብ ሲነግራት ትመለከታላችሁ። ከዛ ደግሞ ሔዋንን ትእዛዙን በሰጣት በእግዚአብሔር ዓላማና በባህሪው ላይ ተጠራጣሪ ያደርጋት። ይሄን አንደርላይን አድርጎት በቃ ይሄ መሰመር ያለበት ነው። ዳውት ውስጧ ገባ፣ ተጠራጣሪ ያደረጋት አዳምና ሔዋን። ከዛ አይኖቻቸው ለዚህ ክፋት ስለተከፈቱ ምን አደረገች ማለት ነው? የተከለከለውን ፍሬ በሉ። ቀድማ የወደቀችው ሔዋን ናት፣ ታሪኩ እንደምታውቁ። አዳም ደግሞ ስቲል ምርጫ ነበረው፣ ግን እግዚአብሔርን ቢታዘዝ ያመልጥ ነበር። ሔዋን ብቻዋን ትባረር ነበረ። ምን እንደሚፈጠር ዊዶው ነው። ነገር ግን ሁለቱም በኃጢአት ስለተባበሩ ሁለቱም አንድ ላይ ወደቁ። ይሄ ነው የውድቀቱ ቅደም ተከተል። ይህንን ይመስላል ማለት ነው። እሺ፣ ስለዚህ ሰይጣን ከሔዋን ጋር መጀመሪያ መጥቶ ያደረገው ነገር ምንድን ነው? ኢላማ ውስጥ ነው ያስገባት። በቤት ውስጥ መጥቶ ማናገር ያለበት አዳምን ነው። የእግዚአብሔር ስርዓት ወንዱን ነው ቀዳሚ ያደረገው። መጥቶ ግን እሱ ያናገራት ሴቷን ነው። ሰይጣን በባህሪው አጋንንቶች በባህሪያቸው በፍጹም ለኦቶሪቲ መገዛት አይወዱም። በፍጹም ኦቶሪቲን አይወዱም። ራሳቸው የሰንሰለት አላቸው። ነገር ግን ሪቤሊየን ፍጥረቶች ናቸው። ሲወድቁም በአመፃቸውን የወደቁት የኦርደር የሚባል ነገር አይወዱም። ኬዎስ ነው የሚወዱት። ስለዚህ ሔዋን መጥቶ ቀጥታ አዳምን አይደለም ዝም ብሎ መጥቶ ከሚስቱ ጋር ባለበት ቦታ ላይ ሔዋንን ነው የሚያናግራት። ሔዋን ደግሞ ይቅርታ አድርጉልኝ ሴቶች ባይ ኔቸር ሴቶች ትረስቲንግ ናቸው፣ ያምናሉ። እና አመነችው። አንድ ቀን አይመስለኝም ሰይጣን በተንኮሉ ሔዋንን እንዳሳታት። ይሄ ምን ማድረግ ነው? ሰዲውስ የሚያደርጉ ቃላቶችን፣ አባባይ ቃላቶችን ቀስ እያለ እያላመዳት ከሱ ጋር እየዋለች እያናገራት ለመደችው። እዛ ስለ እግዚአብሔር ያማላት ጀመረ። እዛ እግዚአብሔር እኮ እናንተ እንደሱ እንዳትሆኑ ስለፈለገ ነው እንጂ አሁን ይህን ፍሬ ብትበሉ እኮ ልክ እንደ እግዚአብሔር ትሆናላችሁ። በልብ ውስጥ ሰው በኃጢአት ሲወድቅ አንዱ ሉሲፈር ራሱ የወደቀበት ችግር ምንድን ነው? እንደ እግዚአብሔር መሆን ኢሹ ላይ ራሴን ብሎል እመስላለሁ፣ ከከዋክብት በላይ አደርጋለሁ፣ ከዙፋናት በላይ ሆናለሁ፣ በእግዚአብሔር ተራሮች ላይ እወጣለሁ እያለ ብዙ እኔዎች በሕዝቅኤል ላይ እንደተናገረ ትመለከታላችሁ። ስለዚህ ሔዋን ታርጌት ውስጥ ገብታለች። የእግዚአብሔርን ስራ አፋለሰ። አዳምን አይደለም ያናገረው፣ ሔዋንን ሲያናገራት ትመለከታላችሁ። ሰይጣን አንዱ ያደረገው ሌላው ነገር ምንድን ነው? ቃሉን አጣመመ። ወገኖች ሆይ ዛሬ መቼም ስለ ሰባኪዎች ብዙ አልናገር እንጂ በጣም ልንጠነቀቅ፣ ለራሴም ነው የምናገረው። ሰይጣን ከሚያስተው አንዱ ቃሉ ላይ መደመር፣ ቃሉ ላይ መቀነስ፣ ቃሉን መለወጥ፣ እንደሚመቸን አድርገን መለወጥ፣ ቃሉን እኛ ልንናገር የፈለግነውን ነገር እንዲናገርልን አድርገን ትዊስት ማድረግ፣ በማይሆን ቦታ ላይ አፕላይ ማድረግ። አያችሁ፣ በጣም መንፈስ ቅዱስን ያሳዝነዋል። መንፈስ ቅዱስ ከአገልግሎታችን ጋር እንዳይተባበር ከሚያደርገው ነገር አንዱ በቃሉ ላይ ስንደምር ነው። ዛሬ ትንሽ አድርጌ ከመጽሐፍት ላይ አንዳንድ ከመጽሐፈ መቃብያን ኩፋሌ እና ማነው ስሙ ሄኖክ ላይ አንዳንድ ነገሮች እነግራቸዋለሁ። የያዝኳቸው ነገሮች አሉ። ምክንያቱም እንዴት እግዚአብሔርን እንደሚያሳስነው እነግራቸዋለሁ። እነዚህ መጽሐፎች ላይ ያለው ግድፈቶችም አሳያችኋለሁ። እና ሰይጣን ቃሉን ሲያጣምም ታያላችሁ። ቱሽ ታረገው። ሔዋን ጋር መጥቶ የሚነግራት ነገር ይሄን ነው ጨመረበት። እግዚአብሔር ያላት ይሄንን ነው። አትንኩትም አላላትም እግዚአብሔር።
እሷ ግን ያለችው ምንድነው? አትንኩትም አለን። እንደዚህ አለ ነው አይደለም። ብትበሉት እንደ እግዚአብሔር ትሆናላችሁ። በአእምሯ ስዕል ሳለባት እንደ እግዚአብሔር መሆን፣ የኤደን ገነትን መፍጠር፣ እነዚህን አራዊቶች ሁሉ መፍጠር፣ ይህንን በቃሉ እንደዚህ ግዙፍ ዓለም መስራት፣ አምላክ መሆን መፈለግን በውስጧ ውስጥ ከተተባት የሞርሞን አስተማሪዎች እያንዳንዳችን በራሳችን ፕላኔት ላይ አምላክ ሆነን እንኖራለን ብለው ያምናሉ። እና የጆሴፍ ስሚዝን መጽሐፍ ሄዳችሁ ዘ ቡክ ኦፍ ሞርሞን የምታነቡ ይህንን ይነግራቸዋል። እነዚህ የሞርሞን አስተማሪዎች በምድራችን ውስጥ ገብተዋል። ለሆዳቸው ያደሩም ሰዎች የእነሱ ካህናትና አስተማሪዎች ሆነዋል። ይህንን ኢየሱስንና ሉሲፈርን ወንድማማች የሚያደርግ ትምህርት ነው የሞርሞን ትምህርት። ስለዚህ አምላክ ነን የሚል ስንሞት አምላክ እንሆናለን በሌላው ፕላኔት ላይ። ስለዚህ ብዙ ልጆች እንወልዳለን። የእኛ ልጆች እንደ አዳምና እንደ ሔዋን እንዲሁ ዓለምን እንደሞሉ እኛም ዓለምን እንሞላለን ብለው በዩኒቨርስ ሁሉ ላይ የራሳችን ፕላኔት ይሰጠናል ብለው የሚያምኑ ሰዎች ናቸው ወገኖች። ስለዚህ ሰይጣን ሰዎችን በሀሳባቸው ያስታቸዋል። የእውነት ትምህርትን ይወስድባቸዋል። የቃሉ እውነት ከውስጣቸው ይነጥቃቸዋል። እግዚአብሔር ያለውን ነገር እንዲቃወሙት ሄደው እንዲላተሙ የእግዚአብሔርን ትእዛዝ እንዲተላለፉ ሔዋን ከበላች በኋላ ለባሏ ካበላች በኋላ ዞር ብላ እባቡንም ፈልገው አታውቅም። ለምን ብትሉ በቃ እባብም ተረገመ። ከዛስ በኋላ እባብና እሷ ሲታዩ ያደረጋትን ነገር ሁሉ የምታስታውስ ሴት ትመስለኛል። ከዛ ክብር ያወረደኝ ይሄ እንስሳ እኮ ነው። እሱም ባያት ቁጥር ይሸሻል። እሷም እያሳደደችው ልገለው ትፈልግ ይሆናል እባቡን ማለት ነው። በላዩ ላይ ያለው መንፈስ ግን ዛሬ ዓለምን ሞልቷል። የሉሲፈር ስፒሪት፣ የክርስቶስ ተቃዋሚ መንፈስ፣ ገዳይ መንፈስ፣ እግዚአብሔርን የሚጠላ መንፈስ፣ ሔዋንን ያሳታት መንፈስ፣ በእግዚአብሔር ላይ በአመፅ የተነሳ መንፈስ ነው እና በቀላሉ ሔዋን ተታለለችለት። ሴት ደካማ ናት የተባለው ምናልባት ይሄ ድርጊቷ ይሆን እንጂ በቤት ውስጥ የምትሰራው ስራ፣ ልጅ ማሳደጓ፣ ያላት የአእምሮ ታለንት እሱ አይደለም ደካማ ያደረጋት። ኖ ሴት ደካማ ስለሆነች ተብሎ የተጻፈው ሜቢ በእባብ ስለተታለለች ሊሆን ይችላል ብዬ አስባለሁ ወገኖች። ስለዚህ ሰይጣን አጣጣል ስርዓት አለው። እንዴት አድርጎ እንደሚዘረጥጥ፣ እንዴት አድርጎ ልክ ይሄ የሚሮጠውን ይሄ ምንድነው የሚባለው ያበደ በሬ ለመያዝ እንደሚደረግ መጀመሪያ በቀንዱ ላይ ያደርጋሉ። ከዛ በኋላ ይጎትቱታል። ከዛ አንደኛው ደግሞ በእግሩ ላይ ያደርግበታል። ከዛ እግሩ ላይ ቀንዱ ላይ ያለውንና እግሩ ላይ ያለውን ሲጎትቱት በሬው በደረቱ በጎኑ ይዘረጋል ማለት ነው። ሰይጣንን መዘርጠጥ ያውቅበታል። ከከፍታ ማውረድ ያውቅበታል። ማዋረድ ያውቅበታል ወገኖች። ስለዚህ መጀመሪያ ነገር ሊጥለን ሲፈልግ በህይወታችን የሚያደርገው ነገር listen to this፣ ይሄን በደንብ ስሙኝ። መጠራጠር ውስጣችን ይከታል። ጥርጥር ዳውት በውስጣችን ይከታል። አያችሁ፣ እግዚአብሔር ብሏልን ይላል። ዝም ብሎ ቃል አይደለም፣ ዝም ብሎ ድምፅ አይደለም። ውስጧ አጥንቷ ድረስ የሚገባ ስትተኛ የምታስበው፣ ስትነሳ የምታስበው፣ ስትሄድ የምታስበው፣ ስትበላ የምታስበውን ነገር የሆነ ነገር ዘራባት ውስጧ። በልቧ እንድትጠራጠረው አደረገ እግዚአብሔር። ስለዚህ ይሄ በልቧ መጥፋት ጀምራለች። በልቧ ባክስላይድ የማድረግ አለ በአዲስ ኪዳን ቋንቋ ልናገርና መጠራጠር። ከዛ በኋላ በውስጧ ምን አስገባ? መጎምጀት አስገባ። ይሄ በአይኗ ምንድን ነው የሚለው? የአይን አምሮት፣ የስጋ ምኞት እያለ የሚናገረው በመልእክቶች ላይ ይሄንን ነው። መጠራጠር፣ ከዛ መጎምጀት። ያምራል ይሄ ፍሬ ለአይንም ያማረ ነው አለች። በፊትም እኮ ያምራል፣ ግን አሁን የምታይበት አይን ኦልሬዲ በሰይጣን ሰዱስድ በሆነ ማይንድ ነው የምትናገረው። ተበክላለች፣ አእምሮዋ ተነክቷል በዚህ ነገር። ሰይጣን በውስጧ የኃጢአትን ዘር ዘርቶባታል። ልቧ መከጀል ጀመረ። መጀመሪያ ደመረና እግዚአብሔርን አማላትና ቀሳልና መጨረሻ ላይ መጎምጀት ብቻ አይደለም፣ ኦልሬዲ ውስጧ ተሸነፈ። እዛ እጇን ዘረጋች፣ ወሰደች ይላል፣ በላች፣ ለባሏም አበላቸው። አንዳንዴ ሚስቶቻችሁን መጠየቅ ያስፈልጋቸዋል። መጠየቅ ማለት ከየት አመጣሽው ማለት ያስፈልጋል። እና
አልጠየቀም። ከየት አመጣሽው? ከዛ ዛፍ ነው ያመጣሽው? ቢጣፍጥስ እንጂ እግዚአብሔር ብሏል ይሄ አይነካም ማለት አለበት። በአዲስ ኪዳን ላይ የምናያቸው አናንያና ሰጲራ አብረው ነው የተመቱት። ለምን? ባልየው ሲሰርቅ፣ ባልየው ሲያጭበረብር፣ ባልየው ሲዋሽ፣ ሚስትየው ማብራት ትተባበራለች። አያቸው። ስለዚህ በኃጢአት ላይ እንድንተባበር ከሚስቶቻችንም ከባሎቻችንም ጋር በኃጢአት እንድንተባበር እግዚአብሔር አንድ አላረገን ነው። ባል ሲሳሳት፣ ባል ሲያጠፋ፣ ባል ሲዋሽ፣ ባል ኃጢአት ሲሰራ አብራ ሚስት ከኃጢአት ልትመልሰው እንጂ አብራ በኃጢአት መንገድ ልትራመድ የእግዚአብሔር ፈቃድ አይደለም አይደለም። ሐናንያና ሰጲራን እኩል ነው የተቀጡት። ከባሏ ጋር ስለተባበረች፣ በውሸቱ ስለተባበረች ምን ሆነች? እሷም ስትገባ በዛው ኃጢአት ምክንያት ስትሞት ትመለከታላችሁ ወገኖች። ስለዚህ ሶስት ነገሮችን አደረገ ሰይጣን ለመጣል። ዋን መጠራጠር፣ መጎምጀት፣ ከዛ በኋላ ፈቃዷን ማሳት ጀመረ። ሳታውቀው ከዚህ በኋላ ያለው ነገር ብልሽት ብቻ ሆነ። ኦልሬዲ እግዚአብሔር ኖ ያለውን ነገር ማድረግ ጀምራለች ማለት ነው ወገኖች። ከዚህ ጋር አብረን የምንመለከተው ነገር ምንድን ነው? ሰይጣን በሰው ልጆች ውስጥ ያለው ለሰው ልጆች ውድቀት ያለው ሚና እንድናውቀው። አንዳንድ ሰዎች ምን ይላሉ? ለሰይጣን እንጸልይለት፣ ለሰይጣን ብጸልይለት እግዚአብሔር ይቅር አይለውም ይላሉ። እንዲህ አይነት ቅን ሰዎችን ጌታ ይባርካቸው። ግን ይህ ቅንነት ብቻ አይደለም፣ አለማወቅ ይመስለኛል። ጥፋቱ ያለው ትልቅ ጦርነት ያለው በእግዚአብሔርና በሰይጣን መካከልም ነው። እኛ ደግሞ በመካከል ነው፣ በክሮስ ፋየር ውስጥ ነው የተያዝነው። ሰይጣን በእግዚአብሔር ላይ አመፀ። ከዛ እግዚአብሔር ወደሚወደው ፍጥረት ዓለም መጣ። ከዛ በኋላ እግዚአብሔር የሰራውን ነገር አበላሸበት። ስለዚህ የሰይጣን ችግር ያለው ቀጥታ ከሰው ጋር ብቻ አይደለም፣ ከእግዚአብሔር ጋር ችግር ስላለበት ነው እኔንም ይነካኝ። እግዚአብሔርን ስለሚጠላ ነው እኔን የሚጠላኝ። አያቸው። ስለዚህ እኔን በክርስቶስ ኢየሱስ ስላዳነኝ ሰይጣን እኔ በመዳኔ ደስተኛ አይደለም። ሰይጣን ቀድሞ በኃጢአት የወደቀ ነበረ። ታሪኩ ላይ እንደምታውቁት አዳምና ሔዋንም በእግዚአብሔር ላይ እንዲያምፁ በማድረግ ፍጥረታትን ሁሉ ሊያበላሽ ቆርጦ ነው የወረደው። ስለዚህ ሰይጣን ወደ ሔዋን ቀረበ። እንዳልኳቸው ስለ እግዚአብሔር ትእዛዝ የተምታታ ሀሳብ እንዲኖራት ውስጧን ሲበክልባት ይህን አሳየዋቸው። ስለዚህ ሔዋን ትእዛዙን በሰጣት በእግዚአብሔር ላይ፣ በእግዚአብሔር ዓላማ ላይ፣ በእግዚአብሔር ባህሪ ላይ በቃ እንድትጠራጠረው እግዚአብሔርን እንዳታምነው አደረጋት። አያቸው። እግዚአብሔርን ማመን ሰው ሲያቆም ለብዙ ነገር እንዴት እንደሚጋል ልቡ እግዚአብሔርን ከማመን ሲዘገይ ሰው አደጋ ውስጥ እንዴት እንደሚገባ አዳምና ሔዋን ሁለቱም ይህንን ፍሬ የተከለከለውን ፍሬ ሲበሉ ትመለከታላችሁ። በመጀመሪያ የተታለችው ሴቲቱ ናት መጽሐፍ ቅዱስ እንደሚነግርን። ስለዚህ አዳምም በኃጢአቷ ተባብሮ እንደወደቀ ተመልክተናል። እግዚአብሔርን በመታዘዝ ፈንታ ሚስቱን በመስማቱ ሁለቱም ወደቁ። መጽሐፍ ቅዱስ ስለ ኃጢአት እንደዚህ ብሎ ይነግረናል። መጽሐፍ ቅዱስ ሲነግረን ምን ማለት እንደሆነ በዕብራይስጥ ተመልከቱ። ኃጢአት ማለት ሀታት ወይም ሀታት ኢላማን መሳት ማለት ነው። ሚሲንግ ደ ማርክ ማለት ነው። ከተሰጠው ትእዛዝ ጋር አለመመጠን፣ ከስታንዳርድ መውረድ ማለት ነው። ከክብር መውረድ ማለት ነው። መጉደል ማለት ነው። ፔሳ ሌላም ትርጉም አለው። አመፅ፣ መተላለፍ፣ የተሰጠን ህግ መቃወም፣ የተጻፈን ህግ መቃወም፣ ልክ ትራፊክ ላይት ሆነ ብሎ እንደመጣስ ማለት ነው። ህግን መጣስ ማለት ነው። አመፀኝነት፣ በብሪተኝነት መጣስ ማለት ነው። አዎን የሚል ቃል አለ በዕብራይስጥ። አንዱ ኃጢአት ማለት አዎን ማለት ነው። በደል፣ ኃጢአት፣ ኩነኔ፣ የተሰጠውን ትእዛዝ ማጣመም ይላል። ስለዚህ ይህንን ነገር ስትመለከቱ ኃጢአት በዚህ ሶስት ትርጉሞች ውስጥ ትመለከታላችሁ። የዕብራይስጥ ቃል ነው እነዚህ ሶስት ነገሮች። የኃጢአትን ውጤት ላሳያችሁ። ኃጢአት ምን አመጣ? ኮንሲኮንስ አለው። ኃጢአት ኮንሲኮንስ አለው። በቃ ይሄን መርሳት የለብንም። ሰው የዘራውን ያንኑ ምን ያደርጋል? ያጭዳል። ኃጢአት ኮንሲኮንስ አለው። ኃጢአት ውጤት አለው። የኃጢአት ውጤቶችን ልንገራቸው። መጀመሪያ የሆነው ነገር ምንድን ነው? ከእግዚአብሔር ጋር ያ የተወደደ ያ ይሰሙት የነበረው ድምፅ ያ ገና ሲመጣ ልባቸው ዝልል እያለ በቃ የኤደንን ገነት ይሞላ የነበረው የእግዚአብሔር መገኘት ያ አሮማው፣ ያ ደስታው፣ ያ መዓዛው፣
ያ ደስ የሚያሰኘው መለኮታዊ የእግዚአብሔር ፕሬዘንስ ተቋረጠባቸው። አዳምና ሔዋን ከእግዚአብሔር ጋር የነበራቸው ግንኙነት ወዲያውኑ ሲቋረጥባቸው ያደረጉት ነገር ቢኖር አያችሁ፣ ከእግዚአብሔር ጋር ስንውል የምንለምደው ቅድስናው አለ። ደሞመንት ስንተላለፍ ህሊናችን መጮህ ይጀምራል። ህሊናችን ይጮሃል። በምንም ብታባብሉት ይጮሃል። ንስሐ ገብተን ከእግዚአብሔር ጋር እስክናስተካከል ድረስ ህሊና ሊወቅስ ይጀምራል። ፓስተር አያችሁም፣ ወንድም እህት አያችሁም፣ ጓደኛ አያችሁም። ብቻችሁን የበደላችሁትን ኃጢአት ንስሐ ገብታችሁ ከእግዚአብሔር ጋር እስክታስተካከሉ ድረስ ህሊና ይሟገታል፣ ህሊና ይወቅሳል፣ ህሊና ይናገራል። ስለዚህ ህሊና ጮህባቸው፣ አክቲቬትድ ሆነ። ከዚህ በፊት ተሰምቷቸው የማያውቀው ባድ ፊሊንግ ፔን በውስጣቸው ገባ። ህመም፣ በቃ ጸጸት፣ ጨለምተኝነት ሁሉ አምሯል። ገነት እንዳለች ገነት ናት። ወንዙ እንዳለ ነው። ሁሉ ነገር እንዳለ ነው። ግን ኢንጆይ ማድረግ አልቻሉም። ፕሬሰንስ ውስጥ መኖር አልቻሉም። ወገኖቼ ሆይ የእግዚአብሔር ቅድስና ካለበት አካባቢ ላይ ሰዎች ተገፍትረው የሚወጡበት አንዱ ምክንያት ኃጢአት ከቅድስና ክልል ውስጥ ኮምፓተብል አይደለም። በቅድስና ህይወት ውስጥ ስንኖር ኃጢአት ይጠዘጥዘናል። ኃጢአት ይሰነፍጣል። በቃ ከእግዚአብሔር ጋር ያለን ግንኙነት ሁሉ ፓወርለስ ይሆናል። ጸሎት እምቢ ይለናል። አምልኮ እምቢ ይለናል። በቀላሉ በቃ ባህሪያችን ከመስመር ሊወጣ ይጀምራል። አዳምና ሔዋን ብልሽት ውስጣቸው ገባ። ጤነኛ ሰዎች ነበሩ። ንጹህ ሕሊና ነበራቸው። ተኝተው የሚያድሩ ሰዎች ነበሩ። በተመቸ አካባቢ የሚኖሩ ሰው ምንም የጎደለባቸው ነገር የለም። አሁን ግን የጨለማ ቁራጭ ውስጣቸው ገባ። ሕሊናቸው ይሟገት ጀመረ። የእግዚአብሔርን ትእዛዝ አበላሽተዋል። ስለዚህ እግዚአብሔርን መፈለግ አይፈልጉም። ያ ቅድስና ሲመጣ ይሸሻሉ። ድሮ ያ ቅድስና ይወዱት ነበረ። ግን ኃጢአት ካለ ሁል ጊዜ እግዚአብሔር ቅድስናን ሰዎች አይፈልጉም። ብርሃን ወደዚህ ዓለም ይመጣ ነበረ። ነገር ግን ሰዎች ስራቸው እንዳይገለጥ ወደ ብርሃን ሊመጡ አይወዱም አለ ጌታ ኢየሱስ ክርስቶስ። ሰዎች ጨለማን ይወዳሉ። አዳምና ሔዋን ከእግዚአብሔር ጋር የነበራቸው ትልቅ የከሰሩት ኪሳራ ቢኖር ኤደን ገነትን እንኳን ውሰዱት ቢላቸው እንኳን ትልቁ የከሰሩት ነገር የእግዚአብሔር ፕሬዘንስ ተወሰደባቸው። ዳዊት ይሄ ስለገባው ይመስላል በአዲስ ኪዳን ላይ ቅዱስ መንፈስን ከኔ አትውሰድ፣ ቅዱስ መንፈስን ከኔ አትውሰድብኝ። ሰዎች ኃጢአት ይሰራሉ፣ እግዚአብሔር ይቅር ይላል። እውነት ነው። ትልቁ የምንጎዳው ነገር ቢኖር ግን ኃጢአት ስንሰራ የእግዚአብሔር መገኘት ከህይወታችን ውስጥ ይርቃል። ሁሉ ጊዜ እናገረዋለሁ። ኃጢአት ይሄ ያለን መለስ ቀለስ እያለን የምንለማመደው ነገር አይደለም። የመግደል ባህሪ ያለው፣ የማጥፋት ባህሪ ያለው፣ ፕሬሰንሱን ከውስጣችን ይወስድብናል። ድምፁ ይቋረጣል። መገኘቱ ሲሄድ ተራ ቦታ ይሆናል። ኤደን ገነትም ተራ ቦታ ይሆንብናል። ያለን ነገር ሁሉ ባዶ ይሆንብናል። ለካ ገነትን ገነት ያደረገው መገኘቱ ነው። መገኘቱ ነው። ሲኦልን ሲኦል ያደረገው አለመገኘቱ ነው። በምንም ሁኔታ ውስጥ ሁሉ እግዚአብሔር ከኛ ጋር ካለ፣ ድምፁ ከኛ ጋር ካለ፣ ፕሬሰንሱ ባለበት ቦታ ላይ ሁሉ በረከት አለ። ወገኖች አዳም በመለኮታዊ ክብር ውስጥ የሚኖር በመለኮታዊ ክብር ውስጥ የሚመላለስ መለኮታዊ ድምፅ የሚሰማ አረማመዱ ሁሉ በቃ በመለኮታዊ ክብር ውስጥ የነበረ ሰው ነበር። ነገር ግን ያቺ የዛለታ ውሳኔው ከእግዚአብሔር ጋር ያለው ህብረት እንዲበላሽ ያደረገው። ወገኖች ሆይ በዚህ ውስጥ አራት ቅጽበታዊ የሆኑ ነገሮች ተወሰነበት። እባቡ አካላዊ በእባቡ አካል ላይ እንትን ተወሰነ፣ ፍርድ ተወሰነበት። በደረተ ትሄዳለህ። ወገኖች ይህንን ምናልባት በስዕል ካገኘሁት በስዕል ላምጣላቸው። አራት ውሳኔዎች ይሄ ነው። ቅጽበታዊ የሰው ውድቀት ምሳሌዎች ተመልከቱ። በእባቡ ላይ የመጣበት አንዱ ነገር አካላዊና ተምሳሌታዊ ፍርድ መጣበት። ሴቶች ሁሉ ተፈረደባቸው። ሔዋን ብቻ አይደለም የተፈረደባት፣ ሴቶች ሁሉ ተፈረደባቸው። አዳም ብቻ አይደለም የተፈረደባት፣ የአዳም ዘር የሆነ ሁሉ ወንዶች ሁሉ ተፈረደባቸው። ከዛ ደግሞ ፍጥረት ዓለምም አብሮ ምን ሆነ? ተረገመ። ዛፉ፣ ቅጠሉ፣ ተራራው፣ ወንዙ፣ አየሩ ሁሉ ነገር ተረገመ። ከእርግማን በታች ሆነ።
መጽሐፍ ቅዱስ ሲናገር ፍጥረት የእግዚአብሔር ልጆችን መገለጥ ይጠባበቃል ይላል። ፍጥረት ይቃትታል ይላል። ለምንድን ነው ተራራና ወንዝ የሚቃትተው? ፍጥረት ዓለም እንስሶች ሁሉ የሚቃትቱት ለምንድን ነው? የሚቃትቱበት ምክንያት ይሄ ከርግማን በታች የሆኑበት ነገር እንዲነሳላቸው የእግዚአብሔር ልጆች መገለጥን ይጠባበቃል ይላል። ይሄ እርግማን እስኪነሳ ድረስ ይጠባበቃል። እግዚአብሔር የተባረከ ይሁን። በሺው ዓመት መንግስት ላይ ጌታችን ኢየሱስ ክርስቶስ አንድ ጊዜ ተመልሶ በምድር ላይ ሲመጣ የዛን ጊዜ ለ1000 ዓመት በምድር ላይ በሚገዛበት ጊዜ ሰዎች እንደገና እንደነ ማቱሳላ 1000 ዓመት 969 ዓመት አይደለም 1000 ዓመት ሙሉውን ሚሊኒየም 1000 ዓመት መኖር ይጀምራል። በምድር ላይ ያለ እርግማን ሊፍትድ ይሆናል፣ ይነሳል። በተፈጥሮ ላይ የነበረው እርግማን ይነሳል። አንበሳ ግልፍተኛ አይሆንም፣ ነብር ተቧጫሪ አይሆንም፣ ሌላውም ተራጋጭ አይሆንም። ከሰው ሁሉ ይሄ የሰላም መንፈስ ኢየሱስ ከኢየሩሳሌም ተቀምጦ ምድርን ሁሉ ይገዛል። በሰላም በትር ምድርን ያስተዳድራታል። አብሶሉት ሰላም በክርስቶስ ኢየሱስ ይመለሳል። ምድር እንደገና ያ በኤደን ገነት የነበረው ክብር ይመለስላታል። ክብር ለእግዚአብሔር ይሁን። ይሄ ነው ቅዱሳት መጻሕፍት የሚያስተምሩ ወገኖቼ። ስለዚህ የሰው ውድቀት ውጤትን ተመልከቱ። በእባቡ ላይ፣ በሔዋን ላይ፣ በአዳም ላይ፣ በፍጥረት ዓለም ላይ ደግሞ ሲወሰንበት ትመለከታላችሁ ወገኖቼ። ስለዚህ እንግዲህ ዘፍጥረትን ተመልከቱ። ከብዙ ከራእይ ጋር እንዴት እንደምናያይዘው የሰው ውድቀትን ውጤት ቅድም እንደነገርኳችሁ ከእግዚአብሔር ጋር ህብረቱ ለይቶታል። ሌላው ደግሞ አንድ ያስከተለው ነገር ቢኖር የመጀመሪያው ሞትን የቀመሰው ቃየል አይደለም። ከሞት በፊት አንድ እንስሳ ሞቷል። አያችሁ፣ ከሞት በፊት ከቃየል በፊት ወይ ከአቤል በፊት አንድ እንስሳ ሞቷል። ይህ እንስሳ ምን መጽሐፍ ቅዱስ እንግዲህ ምን እንደሚል ኤግዛክትሊ በስሙ ባይጠራውም እግዚአብሔር ልብስ አዘጋጀላቸው ይላል። ስለዚህ የመጀመሪያው እንስሳ መገደል እንደገና ደግሞ የመጨረሻውን የሰዎች ሁሉ ሞት የሚያስከትለውን ነገር ለማመልከት ያሳየናል። መጽሐፍ ቅዱስ ሲናገር ምን ላይ ደም ሳይፈስ ስርየት የለም ይላል ዕብራውያን ምዕራፍ 9 ቁጥር 22 ላይ። ስለዚህ በዚህ ጊዜ ይመስለኛል የመጀመሪያውን የህይወት ሞት ማለት እንስሳ የሞተበት የመጀመሪያው ሊሆን ይችላል ብዬ አስባለሁ። ዓላማው ለምንድን ነው? ይሄ ኢኖሰንት የሆነው እንስሳ ሞቶ ይሄ ምንም ያላጠፋው አዳምና ሔዋን ናቸው ያጠፉት። ነገር ግን ኢኖሰንት የሆነ ከኃጢአቱ ጋር ያልተያዘ ያልበደለ ያላጠፋ ይሄ እንስሳ ሞቶ ምን ሆነ ማለት ነው ወገኖቼ ሆይ? ሌሎ እንትን ሆነ ማለት ነው። አዳምና ሔዋን ነውራቸው ተሸፈነ፣ የሚያፍሩበት እፍረታቸው ሸፈነላቸው። ስለዚህ በነፃነት ቀና ብለው መሄድ ይችላሉ። እርስ በርስ እንዳይተፋፈሩ አደረጋት። እንስሳው ኢኖሰንት ነው፣ በደለኛ አይደለም። አያቸው። ይሄ ትልቅ ጥላ አድርጎ የሚናገረው ስለማን ነው? ስለ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ ከፋሲካ በሳምንቱ በፊት ነው ወደ ከተማቸው የገባው። ሆሳና 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 እየተባለልን ኢየሱስ ክርስቶስ ገባ ወደ ከተማው። ወገኖች የፋሲካው በግ ከሳምንት በፊት ነው ወደ መቅደስ የሚመጣው። ከዛ በካህን ይመረመራል። የፋሲካው በግ ጥርሱን ያዩታል፣ ሰውነቱን ያዩታል። በላዩ ላይ ዓለምንም ነውር ዓለምንም እንከን የሌለበት ብለምሽ የሌለበት ይለዋል እንግሊዝኛው። ምንም አይነት ብለምሽ ወይንም ቁስል የሌለው ብልሽት የሌለበት ጤነኛ በግ ተባዕት የሆነ ወንድ መሆን አለበት። ጌታችን ኢየሱስ ክርስቶስ ከሳምንት በፊት መጣ ወደ መቅደስ ሆሳዕና በተባለለት ሳምንት። ከዛስ በኋላ ተመረመረ። ሊቀ ካህኑ በዚህ ይሄ ሰው በአንድ ሰው የሮሜ ሰዎች መጥተው ህዝቡን ሁሉ ከሚጨርሱ አንድ ሰው ስለ ህዝቡ ይሙት ብለው ሳስቡት ተናገሩ። ጲላጦስ ተመለከቱና እኔ በዚህ ሰው ላይ ኃጢአት የለበትም ብለው እጃቸውን ታጠቡ። መቶ አለቃው ጎኑን እንኳን ወቅቶት ኢየሱስ ክርስቶስ ሲሞት ይሄ በእውነት የእግዚአብሔር ልጅ ነበር አለ። አብረው ተሰቅለው የነበሩት እንኳን ምን ብለው ተናገሩ? እኛ ስለ ኃጢአታችን ነው እዚህ ላይ ያለ ነው፣ እሱ ግን ጻድቅ ሰው ነው፣ ንጹህ ሰው ነው ብለው መሰከሩለት። ኢየሱስ ክርስቶስ ደግሞ ጠይቋቸዋል። ከእናንተ ማን እኔን ስለ ኃጢአት የሚወቅሰኝ አለ ብሎ ጠይቋቸዋል። አንድስ እንኳን ኢየሱስን በኃጢአት የወቀሰው የለም። ንጹህ የእግዚአብሔር በግ፣ ኢኖሰንት የእግዚአብሔር በግ ሊታረድ ከሳምንት በፊት ከፋሲካ ቀድሞ በፔሳ በዓል ቀድሞ ገባ።
ምን ለማድረግ? አዳምና ሔዋን በአስቆጣ ቆዳ ነው የተሸፈኑት፣ እፍረታቸው የተሸፈነው። እኛም በእግዚአብሔር ፊት መቆም እንድንችል ራቸስነሳችን ሊሆን ጽድቃችን ሊሆን ሃሌሉያ ጽድቃችን ሊሆን ከአብ ጋር ሊያስታርቀን ደም ሳይፈስ ስርየት የለምና ስርየት ሊሰጠን ኢየሱስ ክርስቶስ ስለ በደላችንና ስለ ኃጢአታችን ሞተ። ሃሌሉያ። ኢኖሰንት የሆነው በግ ታረደ። በብሉይ ኪዳን ለጊዜው ቢሆን ነው ኃጢአቱ የሚሸፈነው። የእንስሳው ደም ቆዳው ለጥቂት ጊዜ ነው የሚሸፍናቸው። ሰው የሰራው ምንድን ነው? አዳምና ሔዋን ኢሚዲየትሊ ልክ እርቃናቸውን እንደሆኑ ባወቁ ጊዜ የበለስ ቅጠል ወሰዱና በሚችሉት መጠን የሚያፍሩበትን ብልቶቻቸው መሸፈን ጀመሩ። የሚያፍሩበትን መከለል ጀመሩ። ሰው የሰራው ስራ ስለሆነ ፀሐይ ሲመጣ ይደርቃል፣ ይደክማሉ። አሁንም ልብስ ይሰፍራሉ። ትላንትና የነበረው ቅጠል ዛሬ ይደርቃል፣ ሌላ ደግሞ ይቀይራሉ። ቅጠል ባለበት መዞር ብቻ። እግዚአብሔር አንድ የመጣና የሚቆይ ነገር ሰጣቸው፣ ትንሽ ጊዜ የሚያቆይ። ሊቀ ካህናቱ በዓመት አንድ ጊዜ ዮም ኪፑር በሚባል በዓል ውስጥ ወደ ቅድስት ይገባል። በዓመት አንድ ጊዜ ያስተሰርይላቸዋል። ይሄ አንድ በግ ታረደ። ክብር ለእግዚአብሔር ይሁን። ይሄ በፋሲካ በዓለት አንድ በግ ለአንድ ቤተሰብ ይታረድ ነበር። ከዛ ከወጡ በኋላ ከዘጸአት በኋላ ከወጡ በኋላ ደግሞ ስትመለከቱ አንድ በግ ለኔሽን ለእስራኤል በዮም ኪፑር ይታረድ ጀመረ። ወገኖች ሆይ እንደገና መጥምቁ ዮሐንስ ስለ በግ ሲናገር ምን ይላል? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ወደ ኢየሱስ ክርስቶስ ጠቆመ። ስለዚህ በጉ ለዓለም ሆነ ማለት ነው። ወገኖች ሆይ ለአንድ ቤተሰብ ብቻ አይደለም፣ ለአንድ ኔሽን ብቻ አይደለም። ነገር ግን የበጉ መገለጥ እያደገ መጥቶ ለዓለም ሁሉ የሞተ የእግዚአብሔር በግ ኢየሱስ ክርስቶስ ነው። ስለዚህ በአዲስ ኪዳን ኢየሱስ ለኃጢአት የሚሆን የመጨረሻ መስዋዕት ሆነ። ሌላ ሁሉ እንደ በለስ ቅጠል ነው። የሰው ስራ እንደ በለስ ቅጠል ነው። የሰው ጽድቅ እንደ በለስ ቅጠል ነው። ለጥቂት ጊዜ ይሸፍናል፣ ከዛ ይደርቃል። አሁንም ደግሞ መሰራት አለበት። አሁንም ልፋት ነው። ኢየሱስ መጣና አንዴና ለዘላለም የሚያሳርፍ ስራ ሰራ። ክብር ለመድኃኔዓለም ይሁን። ሃሌሉያ። ወገኖቼ ሆይ ኢየሱስ ያለው ህይወት አለው። ኢየሱስ ያለው ነውሩ የተሸፈነለት ሰው ነው። የኃጢአት ስርየት በስራችን አናገኝም። የኃጢአትን ስርየት የምናገኘው በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ የመስቀል ላይ ስራ ብቻ ነው። እነዚህ አይሁዶች ተሰበሰቡና እንደዚህ ያሉት ኢየሱስን ጠየቁት፣ የእግዚአብሔርን ስራ እንድንሰራ ምን እናደርጋሉት? ኢየሱስ ክርስቶስ ጊዜ አልፈጀበትም። የእግዚአብሔር ስራ በላከው እንድታምኑ ነው አላቸው። ታስት ዕጣን አጭሱ፣ እንዲህ አድርጉ፣ መስዋዕት ረዱልኝ፣ ደም አፍሱልኝ፣ ይሄ ሁሉ አልፈልገውም። የሚያስፈልገው ዋን ቲንግ በሱ መኑ። በሱ ያመነ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጅን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በሱ የሚያምን የዘላለም ሕይወት አለው። ሃሌሉያ። ስለዚህ ስራ አይደለም የሰጠን፣ ሕይወት ነው የሰጠን። በሱ ያመነ አንድ የእግዚአብሔር በግ ሞተ ሊሸፍንልን ነውራችንን በፊት ብቃት ሊሰጠን። ክብር ለእግዚአብሔር ይሁን። ወገኖቼ ሆይ የሰው ውድቀት ውጤት እየተነጋገርን ያለ ነው። የአዳም ውድቀት ያጠፋው አዳምና ሔዋንን ብቻ አይደለም የጎዳው፣ በሰው ልጆች ሁሉ ላይ አሉታዊ ተጽዕኖ ሲያመጣ ትመለከታላችሁ። አዳምና ሔዋን ከነሱ በኋላ የሚወልዷቸው ልጆች በሙሉ ልክ እንደነሱ ኃጢአተኞች ሆኑ። የኃጢአተኛ ቴንደንሲ አላቸው። ህፃናቶች አንዳንድ ጊዜ ታንትረም አላቸው። በቃ ይቆጣሉ፣ ይበሳጫሉ፣ ይነጫነጫሉ። እናትና አባት ጨዋ ቤተሰብ አሳድጓቸው እስቲል ኃጢአተኞች ናቸው ህፃናቶች። የሚገርማቸው ያን አዳማዊ ኔቸር ይዘው ይወልዳሉ። የማጥፋት ኔቸር፣ ከእግዚአብሔር የመኮብለል ኔቸር፣ ኃጢአተኝነት በውስጣቸው አብሮ ነው የሚወለድባቸው። ወገኖች ለዚህ ነው ዳግም ልትወለድ የሚያስፈልግ። ከእናትና ከአባት የተወለደ አሁንም በአዳማዊ ኃጢአት ውስጥ ታስሮ ነው የሚኖረው። ነገር ግን ከክርስቶስ ኢየሱስ ዳግመኛ የሚወለድ ከመንፈስ ተወልደዋል፣ ከስጋና ደም አልተወለዱም። የእግዚአብሔር ልጆች የምንሆነው በዚህ መንገድ ነው፣ ከመንፈስ ስንወለድ ነው። ዳግም ልደት ሰው ሁሉ ያስፈልገዋል ወገኖች። ስለዚህ ልጆቻቸው ሁሉ በእግዚአብሔር ላይ ያለማቋረጥ ወደ ማመፅ የሚወስዳቸውን የኃጢአት ባህሪ ጭምር ወርሰዋል ማለት ነው። ወገኖቼ ሆይ ይሄ አዳም ያመጣው ጣጣ በዛ አላለቀም። አያችሁ፣ አላለቀም። ሔዋን አዳም ከኤደን ገነት ውጡ ተባለ።
በእግዚአብሔር ፕሬዘንስ ውስጥ መኖር የሚያስችል ብቃት የላችሁም ተባለ። ይህን እግዚአብሔር በሰራው በሱ ፕሬዘንስ ውስጥ ከሱ ጋር ለመኖር እሱ በብርሃን እንዳለ በብርሃን ካልተመላለሳችሁ አትችሉም። ስለዚህ ሕይወታችሁ ጨለማ ገብቷል። ይሄ ያላችሁ ዕውቀት ኃጢአትን የማረግ ዕውቀት ነው የገባው። ሰይጣን የሰበከላችሁ ዕውቀት ነው ውስጣችሁ ያለው። ስለዚህ ከገነት እንዲወጡ ተደረጉ። በእግዚአብሔር ክልል ውስጥ መኖር አልቻሉም፣ አይችሉምም። ስለዚህ አሰናበታቸው። አሁንም ነግራችኋለሁ፣ በየትም ዘመን ብዙዎች ሊያስተምሯችሁ ይችላሉ። አንዴ በኤደን ገነት ከተወለድክ ለዘላለም አትጠፋም፣ ዋን ሴቭድ ዩ አር ሴቭድ ፎርኤቨር የሚሏችሁ ብዙ አስተማሪዎች አሉ። እነግራችኋለሁ፣ እኔ እነሱን ለመቃወም ሆነ ብዬ አልወጣም። መጽሐፉ የሚለውን ብቻ ነው ማስተምራቸው። እግዚአብሔር አዳምና ሔዋንን በኃጢአት ምክንያት ከክልሉ ካስወጣቸው፣ ከኤደን ገነት ካስወጣቸው፣ በኃጢአት ምክንያት እኔን ኃጢአት እየሰራው በሱ ፕሬዘንስ ውስጥ የሚያኖርበት ምን ዕዳ አለበት? ስለዚህ ሰው የሚሸጥ የሰው ትምህርትን ወደዛ እናስወግደው። ስለዚህ አዳምና ሔዋን ከኤደን ገነት ተባረዋል። በዛ በመልካም በዛ ኢንቫይሮንመንት ውስጥ ድምፁን ከሚሰሙበት ክብሩ ካለበት በጣም በቃ ለሰው አለ የሚባል አካባቢ ከዛ ውስጥ ነው ያስወጣቸው። ስለዚህ ይሄ የእግዚአብሔር የፍርድ እርምጃ ነው። እግዚአብሔር ፈራጅም ነው፣ አባትም ነው። አብልቷል፣ አልብሷል፣ ቀልቧል፣ አሳድጓል፣ ሁሉን ነገር አዘጋጅቷል። He is a provider. He is kind. Hallelujah. He is compassionate, merciful God. God is also a judge. እግዚአብሔር ፈራጅም ነው ደግሞ። ስለዚህ የጸጋ ፍርድ እግዚአብሔር አመጣ። ከሕይወት ዛፍ ፍሬ ወስደው በመብላት በኃጢአት ለዘላለም እንዳይኖሩ አዳም ተመልሶ እንዳይበላ አንድ የምትሽከረከር እንደ ሰይፍ ነገር በኤደን ገነት ኪሩብ አስቀመጠ። ኪሩቦች አራት መልክ ያላቸው ፍጥረታቶች ናቸው። ሕዝቅኤል ላይ ታዩዋቸዋላችሁ። እንደ ሰው፣ እንደ እንስሳ፣ እንደ አንበሳ አይነት እንደ ንስር ያለ አራት መልክ አላቸው። ከፊት ከኋላ በጎን የሚታዩ ናቸው። ክንፎች አላቸው፣ ወደ 6 ክንፍ የሚሆን አላቸው። ስለዚህ ሔዋንና ከኤደን ገነት አባረሯቸው። እነዚህ ፍጥረታቶች የእግዚአብሔር የቅድስና መጋረጃዎች ናቸው። እነዚህ ፍጥረታት ቀልድ አያውቁም። በቅድስና ከኖራችሁ ያ ቦታ ይስማማችኋል፣ ከመላእክቱ ጋር ይስማማል። የእግዚአብሔር ሰራዊት ሁሉ እግዚአብሔር የሚወደውን ይወዳል፣ እግዚአብሔር የሚጠላውን ይጠላል። ከእግዚአብሔር ጋር የወገነ ሰራዊት ነው ያለው። ስለዚህ ለዘላለም እንዳይኖሩ ለምን ተመልሶ አዳም ገብቶ ሔዋን አሁንም ስማርት ናት። ኧረ እንመለስና ያንኑ የሕይወት ዛፍ ቅድም የበላነው የሞት ዕውቀት የምታሳውቀው ዛፍ ነው። አሁን ግን እስቲ ተመልሰን እንሄድና የሕይወትን ዛፍ እንብላ ብለው ተመልሰው እንዳይበሉ እግዚአብሔር አዋቂ ስለሆነ ያን ቢያረጉ ኖሮ ኃጢአት እየሰሩ ለዘላለም ይኖራሉ፣ አይሞቱም። በሽታ ይዛቸዋል፣ ለዘላለም ከበሽታ ጋር ይኖራሉ። አመፀኞች ናቸው፣ ከነአመፃቸው ለዘላለም ይኖራሉ። ገዳዮች ናቸው፣ ለዘላለም እየገደሉ ዩኒቨርስን እያበላሹ እያወደሙ አጋንንት በላያቸው ላይ እየፈነጠሰባቸው ለዘላለም ይኖሩ ነበረ። ስለዚህ እግዚአብሔር ምን አደረገ? ወደ ሕይወት የምትወስደዋን ዛፍ መንገዷን በኪሩብ ዘጋው ይላል እግዚአብሔር። እንኳን ዘጋው። አያችሁ፣ እግዚአብሔር አዋቂ ነው። እግዚአብሔር አዋቂ ነው። እሺ፣ ስለዚህ የኃጢአትን ውጤት ስንነጋገር እንግዲህ ምን ብለናል? በእነዚህ ነገሮች እንድታዩልኝ ይፈልጋለሁ። መጀመሪያው እግዚአብሔር መልካም ከሆነ ኃጢአትን ምን መሆን አለበት? መቅጣት አለበት። God is a just God. He is a righteous God. አያችሁ፣ እግዚአብሔር ጻድቅ ዳኛ ነው። ጻድቅ አባት ነው። መልካም ነው። እግዚአብሔር ኃጢአትን ካልቀጣ ጻድቅ አይደለም ማለት ነው። ኃጢአት መቀጣት አለበት። አያችሁ፣ እግዚአብሔር ምን አለው? ሁለተኛው ላይ ስትመለከቱ ወዴት ነህ ይለዋል አይደል? ወዴት ነህ ብሎ ጠየቀው እና አንዳንድ ሰዎች ምን ይላሉ? እንዴ እግዚአብሔር አዳም ያለበትን አያውቅም ወይ? እንዴት ብሎ አድራሻውን ጠየቀው ይላሉ። ይሄ ከምን አንጻር ነው? አንዳንድ ጊዜ አይታችኋል። ኮርት ላይ ተሄዱና ዳኛው ስማችሁ አሉ እና በዳኝነት መንበር ስትሰየሙ መጀመሪያ የሚጠይቃቸው ስቴት ዮር ኔም ይሏቸዋል። ስምህ ማን ነው? ስምህን ተናገር ትባላላችሁ። ስምህን ታውቀው የለም እንዴ ብላችሁ ለዳኛው አትነግሩትም። ስማችሁ እጁ ላይ እያለ ስምህ ማን ነው ማለቱ you are in a court under authority ነህ ተናገር ማለት ነው። ስሙን አናገረው። ወዴት ነህ ሲለው በዚህ አለው ድምፅህን በገነት ሰማው ፈራው። ለምን በላህ?
እሺ ኢንተሮጌት እያደረገው ነው እግዚአብሔር እያናገረው ነው ኃጢአቱን ሰርፈስ እያደረገ እያወጣው ነው እሺ እግዚአብሔር ተሰውሮበት አይደለም እግዚአብሔር ሳያውቅ ድንገት በቃ እግዚአብሔር ድንገት የተበላሸ ነገር አይደለም የተመለከተው እግዚአብሔር ያውቃል እና አንድ ከተናገረው ነገር ምንድነው ራቁቴን የሚል ቃል ተናገረ ራቁቴን ነኝ አፈርኩኝ ድሮ እኮ እግዚአብሔር እንደዛ ያገኘው ነበር ራቁቱን ነው የሚያወራው ኢኖሰንስ ከውስጥ ወጣ በቃ አለቀ ኃጢአት መጥቶ ያንን ነገር ወሰደበት ከእግዚአብሔር ጋር የነበረው ንብረት በኢኖሰንስ በንጽህና ይኖር የነበረ ሰው ተበላሸበት ከዛ ደግሞ ያው እንዳልኳችሁ የበለስ ቅጠልን እያደረገ የሮጠበትን ዘመን ትመለከታላችሁ ስለዚህ እግዚአብሔር ፈረደ አዳም ተፈረደበት በድካም ትኖራለህ ተባለ ለገንባር ወዝ ተበላለህ ተባለ ስራው አይደለም የተረገመው ግን ምድር እንደቀድሞ በቀላሉ ፍሬ አታፈራለህ ስለዚህ ምን ማድረግ አለብን ማረስ አለብን መቆፈር አለብን ድካም ያለበት ህይወት ትኖራለህ ሔዋንም ደግሞ ተፈረደባት በምን በመተወልጃለሽ ፈቃድሽ ደግሞ ወደ ባልሽ ይሆናል ተባለች ምን ማለት ነው ባል ሲኒየሪቲ ይኖራል በፍጥረት ታላቋ ነው ስለዚህ ፈቃዷ ሁሉ ወደ ባሏ ይሆናል በባሏ ኦቶሪቲ ስር አደረጋል ተፈጥሮ ተፈረደበት እሾህና አሜኬላ ምድር ካንተ የተነሳ ታብቅላለህ እግዚአብሔር ስለዚህ ምድር እሾህና አሜኬላ የበቀለው ከአዳም እርግማን የተነሳ ነው የምድር ላይ ያለ ዲስኦርደር ብታዩት ከአዳም የተነሳ ነው ከዛ አንዱ ከተፈጥሮ ሲፈረድበት አንዱ ደግሞ ዋናው ሰይጣን የተጠቀመበት እባብ እሱም እነዛን ያማሩ እግሮቹን አጣ በደረቱ ይሳባል አፈር ትበላለህ ተባለ እና አፈር እየበላ አፈር እየላሰ ይኖራል ስለዚህ ባንተና ደግሞ በሴቲቱ መካከል ጠላትነትን አድርጋለሁ ይሄ ለሉሲፈር ነው የተነገረው ለእባብ አይደለም ባንተና በሴቲቱ መካከል ጠላትነትን አድርጋለሁ ከሴቲቱ የሚወለደው አናትን ይቀጠቅጠዋል ምን ማለት ነው ከሴቲቱ የሚወለድ ወንድ ልጅ ይወለዳል ያ ወንድ ልጅ ሲመጣ ራስን ይቀጠቅጠዋል ይሄ ፕሮቶ ኢቫንጀሊዮን ይባላል አንዳንድ የአውሮፓ ሰዎች ኢቫንግሊዮን ይሉታል ስለዚህ ቀዳሚ የቅድመ የመጀመሪያ ወንጌል ይባላል የመጀመሪያ ወንጌል ስለ መሲሁ መምጣት ስለ አዳኝ መምጣት የመጀመሪያው ትንቢት ይሄ ነው እሺ ጥቂት ደቂቃዎች አሉ ሰይጣን ተፈረደበት አሁን የምትመለከቱት ሰይጣን ራሱ ተፈረደበት ራሱ እንደሚቀጠቀጥ ትንቢት ተነገረበት ይሄ የማይታየው በእባቡ ውስጥ አድሮ የነበረው እሱ በመሲሁ ይቀጣል እባቡ በደረቱ ይሄዳል አያችሁ ልዩነቱ እባቡ ለሰይጣን መጠቀሚያ ስለሆነ ሰይጣን ደግሞ እባቡን ስለተጠቀመና የሰው ልጅ ስላሳተ ምንም ችግር የለም እባቡም ይቀጣል ሰይጣንም ይቀጣል አዳምም ተቀጣ ሔዋንም ተቀጣች ተፈጥሮም ተቀጣ ከላይ እስከታች እግዚአብሔር የሰራው ስትራክቸር ሁሉ ቅጣት ውስጥ ገባ ስለዚህ መጽሐፍ ቅዱስ የሚነግረን ይሄንን ነው አዳምና ሔዋን ምን ሆኑ ከኤደን ገነት ተባረሩ ከኤደን ተመልሰው እንዳይገቡ ልብስ ተሰርቶላቸው እርቃን አላ እንደው እግዚአብሔር ምህረቱ አቤት ጸጋው እግዚአብሔር አቤት ምህረቱ እግዚአብሔር ያበላሽቱን ሰዎች ሁሉ ምን አረጋቸው በቃ ከነርቃናቸው አላስወጣቸው ነውራቸውን ሸፍኖ ክብራቸውን ጠብቆ ከክልሉ አስወጣቸው እና ልብስ ተሰራላቸው ኪሩብ ዘጋባቸው ጥያቄዎች አሉ ኤደን የት ሄደች ታዲያ እነዚህን አራት ነገሮች ተመልከቱ አንዳንዶች ኤደን በጥፋት ውሃ ጊዜ ከምድር ተወግዳለች ይላሉ ሌሎች ደግሞ አሁንም በፐርሺያ በፋርስ ባህረ ሰላጤ በብዙ አሸዋ ደለል ተሸፍና ተቀብራለች ብዙ ሜትር ወደታች ተቀብራለች ብለው ይላሉ ሌላው ደግሞ አንዳንዶች ከምድር ተወስዳ በእሳት ነበልባል ወይንም ደግሞ በኪሩቤሎች እየተጠበቀች አለች ብለው የሚያምኑ ሰዎች አሉ ሌሎች ደግሞ ተፈጥሮ በራሱ እንደማንኛውም ተክል ጣውልጋ ጠፍታለች በቃ እንደማንኛውም ጫካ ሆናለች ብለው የሚሉ ሰዎች አሉ እንግዲህ መጽሐፍ ቅዱስ ምንም በማይለው ነገር ላይ ምንም ማለት አይቻልም የኤደን ገነት የት ሄደች ለሚለው ነገር መጽሐፍ ቅዱስ እዚህ ሄደች እዛ ሄደች የሚል ነገር የለም ነገር ግን አንድ ነገር አለ ራዕይ መጽሐፍ ላይ ምዕራፍ 21 ላይ ሄዳችሁ ስትመለከቱ በአዲስ ሰማይ በአዲስ ምድር አንድ የሕይወት ዛፍ አይደለም የምናየው 12 የሕይወት ዛፎች በወንዙ ዳርና ዳር የሚበቅሉ ፍሬያቸው ያማረ እነዛ ዛፎች እንደገና እንደሚኖሩ እቹ ገነት ናት ግን ማለት አንችልም አይደለችም ስለዚህ ገነት ተነጠቀች ገነት እንደዛው ነች የሚባለው ነገር
መጽሐፍ ቅዱስ የማይለው ነገር አይልም። ምንም ነገር ማስረጃ የለም። እሺ ጌታ እናመሰግናለን። ከዚህ ክስተት በኋላ አዳምና ሔዋን በኃጢአት ከወደቁ በኋላ ለረጅም ጊዜ ዝምታ ነበረ። እግዚአብሔር ለ1500 ዓመታት ያህል በሶስት ኢንሲደንቶች ብቻ ራሱን ሲገልጥና ታሪክ ሲጻፍ ትመለከታላችሁ። ለ1500 ያህል ማለት እስከ ኖህ ዘመን ድረስ። በቃየል ጊዜ ምናልባት ታሪኩን ላውጣላችሁና ስዕላዊ በሆነ መንገድ ለማሳየት ያህል እሺ ይሄውላችሁ በቃየል ጊዜ እግዚአብሔር መናገር ጀመረ። ከቃየል ጋር በሆነውና አቤልና ቃየል በተጣሉ ጊዜ ወይ ወንጀል በተሰራ ጊዜ at the same time ደግሞ በኖህ መርከብ ጊዜ እግዚአብሔር በዛ ጊዜ እንደገና ማኒፌስት አድርጎ ሲናገር ታያላችሁ። ከዛ በባቢሎን ግንብ ጊዜ ወይም ደግሞ በሰናኦር ወይም ደግሞ በባቢሎን በናምሮድ ጊዜ ይሄ ሲሆን ትመለከታላችሁ። ስለዚህ እግዚአብሔር እስካሁን በ1500 ዓመት ያህል ምክንያቱም የእግዚአብሔር መንፈስ ያስመረረ ጉዳይ ነው የሆነው። ትልቅ ወንጀል ነው የተሰራው በምድር ላይ። ትልቅ ኃጢአት ነው አዳም የሰራው። ከዚህ የተነሳ የእግዚአብሔር ዝምታ አለ። ግን በሶስት ኢንሲደንቶች በ1500 ዓመታት ውስጥ እግዚአብሔር 3 ጊዜ ብቻ ነው የተናገረው። ስለዚህ ጊዜውን ጋፕ እንድታዩልኝ ይፈልጋሉ። አሁን ስለ ቃየል ጊዜ አለኝ ብዬ አስባለሁ። 10 minutes I don't know ቶሎ ብዬ ልሂድና ልጨርስላችሁ እንዳላደክማችሁ። አሁን ክለሳ ለማድረግ ያህል እንግዲህ እስካሁን ከምዕራፍ 1 ምዕራፍ 2 ምዕራፍ 3 ጨረስን እና ምዕራፍ እዚህ ላይ የምትመለከቱት ጌታ ፍቅር ነው፣ ፈጣሪ ነው፣ ጌታ ውበት ነው፣ ጌታ ለጋስ ነው። ጌታ ታታሪነትን ለሰው በኤደን ገነት ሰጥቶታል። ስራ አበጃጃት ብሎታል። ከዚህ ውስጥ የምንማረው አንዱ ምንድነው?